ገሃነም ማለት ስታስብና ሲሰማ ልታስብና እንዲሰማ የማትፈልገው ነገር በሙሉ ታስብና ሲሰማ ከርስድ የመሆን ስሜት አለው ብዬ ከዚህ በፊት ቪዲዮ ሰርቼላችኋለሁ። የሆነ ሐሳብ ወደ አይምሮ ይቀጫለ በጣም ከምወደው አካል ጋር መለኮታዊ አካል ጋር የማይለጠፍ አይነት እኩይ ወይም ነውር የሚባል ነገር ተለጥፎ አሰብኩ ድንገት ፍሮም ነው እንዴ ከዛ በስመ አብ ወልድ ይሄ በጣም አስቀያሚ ነገር ነው መርሳት ፈልጋለሁ ስለ እሱን ነው ማስበው። እስቲ ቢጫ ጦጣ አታስቡላችሁ አንተ መሃል ላይ አለ ግን አሹፍ እየቃመ ይመጣል በሽርጥ ይመጣል ለሀገሬ ቢመጣላ ደስ ይለኛል። ቴዎድሮስን መስለው ፐርሶና ሰርተው ይሸወዱን ሰዎች አሉ። ስቲል የሚፈለገው አንዱ ኤሌመንት ማመን እንዲደክመን ነው። አባዬ ማመን እንዲደክም ይፈልጋል። ትክክለኛው መሪ የመጣ ጊዜ ማመን አትችልም። ስለዚህ መሪ የእውቀት ቋቱን ቀዳዳውን አቁፋዳ ከእምነቱ ቀን ከትናንቱ እየቀዳ ከሙሉነት አፋፍ ከንጋት ጫፍ ሲደርስ መመራት እጣው ነው በተከታዩ ከርስ። የተከታዩ ከርስ የመንጋው ፍላጎት የሙሴን ቀኝ ክንድ አሮንን ጠምዝዞት የቀለጠ ጥጃ ጣዖት ካስቀረጸው መሪ ነው ተከታይ የስልጣኑን በትር በእጁ የያዘው። ሄል ኢዝ ሂር ይላል በኃይሉ ኢዝ ኖት ሄል ነው ያለው ብራዘር። ሙቀት የት ነው ያሉት? ካሊፎርኒያ ነው አይ ዶንት ኖ የሆነ የአሜሪካ ግዛት 1000 ሰው ገደለ ነው ያሉት። ቁጥሩ ያጣላል ግን ነፍ ነው ማለት ነው 1000 ሰው 500ም በሉት ዝገት ነው። እቺም ጎንበስ ትላለች አበናት ልብዳ ያለው በቃ ቁጭ ብላ እንዴት ናችሁ አገራማን ሁሉ ሸጋ ሰላም ነው አቦዜ ሰላም በመድራችን ይስፈን ይላል ዘነበ። ዘነበ ማ አከራዬ አይደለማ ዘነበ ወላ ወላ ወላሂ የሚል ቃል ይመጣል። ወላ አስተን ሄል ኢዝ ሂር ሙቀት ሙቀት ብቻ አይደለም ጭንቀት ብቻ አይደለም ውጥረት አሁን ያለንበት ጊዜ አስቂኝ ነገሮች አሉት። ምንም አስቂኝ አለ እንዲሁ ልማድ ሆኖ ነው አስቂኝ ስል እንጂ ጆን አልተገኘም። ምንም ፍንጭ የለም። ስርዓት ምናምን ብዙም የለም። ያው ስኬትቦርድ መጫወቻ ምናምን እየተመረቀልን ነው። በአደባባይ ላይ እንትን የዋና ገንዳ ወሳኝ ጥያቄዎቻቸው የተመለሱ ነው። እንትን ራሱ ኤርፖርት በአፍሪካ አንደኛው የመጨረሻ ኤርፖርት ችግር አለ። እሱ የተመለሰ ነው ምናምን። አይኑሮ ውድነቱ ምናምን አሪፍ ነው። ቤልቀቁት ተብለናል። ድጋሚ ሄሎቹ ልንገራችሁ አይተውት ተብለን ነበር። እትሶክ የተቀመጡ በቃ አዛኛ ባለንበት ተስማማናሉ። እኛ ምንም እኮ የሰነ ምግባር ችግር አሳይተን አይደለም አብረን አይደለም እንኖረው። ልቀቁ ተባል ግን አጋጣሚ ሆኖ እግዚአብሔር ይመስገን መጀመሪያ ዙር ላይ ልቀቁ ስንባል 6 ወር አልኖርንም እዚህኛው ቤት እንደምታስታውሱት እና በዛ ምክንያት የነበረችኝን ብር አውጥቼ የሆነ ብዙም ያለማ ቦታ ላይ መሬት ገዝቻለሁ። እግዚአብሔር ይመስገን እሷን የማልማት ስራ ነው። በዛ ሞቲቭ ወደዚህኛው መጥቼ እዛ ደግሞ ሲሄድ አካባቢው ዶሚናንት ከሆነው ብሔር የተነሳ ታውቁታላችሁ እንትን ኮኦፐሬቲቭ አልነበሩ እና በቃ ወስጄ አትክልት ተክዬ ምንድነው ዛፍ ተክዬ ቀድሜ ዛፉ እንዲያድግ ሮማንቲሳይዝ ሳረግ ምንም ያንን መንከባከብም እሾህ ቆርጬ መትከል ቦታው ላይ ከለከሉኝ ምናምን። ስርዓት ደግሞ የለም ብዙ መሬቱን አልከለከሉኝም እኮ ግን እዛ ጋር ምኖት አክሰፕተብል አሰ ኮሚኒቲ አክሰፕተብል አልነበርኩም። በቃ ቤቱታ ነው እዛ
አሁን ደግሞ ኢጎዬ እዚህ ቤት ሆኜ ያንን ይዞ መሬቱን ይዞ የሚሮጥ ሰው የለም እኮ። ያንን ያስባል አትክልቶቼን ምናምን ይላል። ግን ከቅጥሬ ሩቅ ርቀት አላቸው። ከፍዬ ተንከባከብልኝ ያልኩት ሰውዬ ያን ያክል ግድ አልሰጠው። ተንከባከብልኝ ማለት ውሃ ጠጣልኝ በወር ከፍላለሁ ይሄን ያክል ብር ምናምን ብየው ብቻ በዚህ ወንጌል ደግሞ ታማለች። 2 ቀን በቃ እሳት ናት። ለሊት ምናምን ተነስቼ እሷን በቃ ልጅ ደግሞ ሲታመም ምንም በቃ ማረፍ በዚህ ደግሞ መሬቱን ገዛውኝ 5 ሳንቲም እንትን የለም። ከባህር ዳር መምጣቴ ነው እንደገና መሬት እና ፋዘር ደግሞ የሆነ ኃላፊነት አለብኝ። ብቻ ሄል ነው ብዙ የሚያበረታታ ነገር አይደለም ያለው። ስለዚህ አንድ ቪዲዮ መስራት አለብኝ። ሁሉም ወደ ሄል እየሄደ እንደሆነ ይነግረኛል። ማቃቸው ሰዎች ከሚነግሩኝ የምስራች የጎደላቸው ነገር የበለጠ ይሰማል ወደ እኔ መተው ሲያወሩኝ ወዳጆቼ ምናምን። እና ምንድነው መፍትሄው? ቫልዩ የሚደረገው ነገር ደግሞ በማህበራዊ ሚዲያውም በሰዎችም ዘንድ እኩይ ነገሩ ነው እንጂ የሆነ በጋራ ልንቆምለት የምንገባ ጉድ ምናምን አይታየንም። ዋት ኢዝ ሄል ይላል ዩንግ። ወደ ሄል እየሄድን አንድ የምንፈልገው ነገር በግድ እየተጋዝን ወደ ሄል በግድ እየተጋዝን እንደዚህ የአየር ሙቀቱ እየጨመረ የኑሮ ውድነቱ እየጨመረ ይጠብቁናል ብለን የምናስባቸው መንግስታት የራሳቸው ሮማንስ ላይ የኛን ገንዘብ እየወሰዱ መብታቸው ሆኖ አገር ጦርነት እዚህም እዛም የዛኛውን ሳታገግም ያወጣችውን ዶላር ሌላ ጦርነት ስታሟሙቅ ምናምን በዚህ ሲሆን አንድ የምንናፍቀው ነገር ሂሮ ነው። አንድ ሴቪየር፣ አንድ ሊያድነን የሚችል መለኮታዊ ጉልበት ያለው ከውጪ ያለ መሳሪያ፣ ዘመድ፣ ገንዘብ ምናምን ሳይሆን ጸጋው ከማንነቱ ጋር የተያያዘ ልክ እንደነ ሳሙኤል እንደነ ኤልያስ ርዕሰ ነቢያትን እንፈልጋለን። ነቢያትን ሶኮልድ ዘመሳይህ ኮምፕሌክስ የሚመጣው እዚህን ሰዓት ነው። እኔ ላድናችሁ፣ እኔ መንገዱን አውቀዋለሁ፣ በዚህ ስለሄድን ነው፣ እኚህ ሪቹዋሎች ስላልፈጸምን ነው እዚህ የተገኘ ነው፣ እንደኔ ብታደርጉ ብትችሉስ እንደኔ ሆኑ የሚል ግብዣዎች ሊኖሩ ይችላሉ። ርዕሰ ነቢያት የሆነ አይነት ጸጋው ከሰውነቱ ጋር አብሮ ያለ መለኮታዊ የሆነ ስልጣን ያለው ከዚህ ምድር ያይደለ የሆነ አንድ ሰው እንፈልጋለን። we call it that hero a hero meet። አንድ ወዳጄ ጠዋት ድምጽ ልኬለት ነበር። ክላይንቴ ነው ምናምን ዝም ብሎ መጽሐፍ ልግዛለህ አለኝ። ከሚያረጋቸው ነገሮች መሃል ተቀበጠበጠ። ይሄን ላርግልህ ልደትህ ነው ምናምን የሚለው እግዚአብሔር ይመስገን ወዳጆች አላጣው። እና አንዱ ምን አለኝ መጽሐፍ ልገ a hero with a thousand face የሚለውን የጆሴፍ ካምፔልን መጽሐፍ ፈለኩት። በቴዎድሮስ ገብሬ የተጻፈውን መጽሐፍ ሳነብ በጣም ቆንጆ መጽሐፍ ነው። ብትችሉ ብትገዙት ማቋረጥ ማትችሉም የመግዛቱ አቅም ይኖራችሁ እንጂ the best መጽሐፍ ነው። ሰው ሁሉ ይሄን መጽሐፍ ማንበብ አለበት። መጽሐፍ ከመጽሐፉ በፊት ብላኝ ታውቃለች ሚስቴ። ጥሩ አንባቢ ናት፣ ከኔ ሁላ ትበልጣለች ባይዘውና እሷ ያንን ሰጀስት ያደረገችው መጽሐፍ እጅግ የወደድኩት መጽሐፍ ነው። እሱ ላይ ጆሴፍ ካምቤልን አንስቷል። ጆሴፍ ካምቤልን አምጣልኝ አልኩት እና ሂሮ ዊ ዲማንድ ሂሮ ሙቪ ላይ የምንወደው እኮ ሴሌብሪቲዎች ወደ በሬድ ካርፔት ወደ የሆነ የፊልም ምርቃት ምናምን ሲገቡ ቼሪሽ የምናረጋቸው እኮ ሂሮይክ ፊገሩን ያየንባቸውን ነው። በዓለምም ሂሮ ይከበራል፣ በመንፈሳዊውም ዓለም ሂሮ ይፈለጋል። ሂሮ መሆን እንሻለን። የሆነ ከሄል ነፃ የሚያወጣል። ዋት ኢዝ ሄል? በመጀመሪያ ደረጃ አሁን የተቃቀስኳቸው ችግሮች ምድር ላይ ሳለን አሉብን፣ ኖርማል ነው። ምድር ላይ እስካለን ድረስ ችግር ኖርማል ነው ብለን ስለተቀበልነው ኖርማል ሆኖ መፋጀቱን ያቆማል ወይ? we demand an answer ኳር we demand a solution. what is hell? ግን ችግር ብቻውን አይደለም ሄል እየተባለ ያለው። ሄል ኢዝ ብሎ ዩንግ የሚያስቀምጠው በሬድ ቡክ ላይ ዴፊኒሽን አለ። ቆንጆ ዴፊኒሽን
እንዴት ናችሁ ታዲያ? አዳም እኮ መጽሐፍ አወጣ። 3000 ብር ነው ዋጋው። በዚህ አይነት ቀይ ቀለም በዚህ አይነት ሽፋን ለሊሚትድ ኤዲሽኖች ለሱ አድናቂዎች ተብሎ ነው አሉ። በኖርማል የመደበኛው ምንድነው ኤዲሽን ሲወጣ እንጠብቃለን 3000 ብር ይበዛል ይመስለኛል። what do you think of the essence of hell? Hell is when the devils come to you with all that you no longer are and are not yet capable of. ሲኦል ወይም ገሃነብ ማለት ጥልቁ ባለው ስልጣን እና በሁሉም አቅሙ ወደ አንተ ሲመጣ አንተም ባልሆንከው ነገር ሲመጣብህ ማለት ነው። ለምሳሌ አቆምኩኝ ጫት፣ አቆምኩኝ እኮ ሲጋራ፣ አቆምኩኝ እኮ መጠጥ፣ አቆምኩኝ እኮ እንደዚህ እንደዛ አቆም ከዚህ እኮ ወጣው ብለህ በሚስጥር ሲመጣብህ ዛት ኢዝ ሄል። ሰብከሃል ከገሌ ስም የተነሳ ይሄን ሃይማኖት በመቀየሬ እንደዚህ አይነት ሰውዬ ጋር በመሄዴ ይሄን አይነት ምግብ በመብላቴ ምናምን ብለህ ሰክሰ በቃ ለብልበህ እኔ እንደዛ አይደለሁት እንዴ በቃ ተውኩ ምናምን ብዬ ቤተልሔምን መጽሐፍ ጽፌበት የሴጋን ጉዳይ ምናምን ከዛ በቃ ነገ በዛ መጽሐፍ ስም በተዘጋጀ ፕሮግራም ላይ ልወጣ ታጥቤ ተቆንሼ ከሀገር ወጥቼ የሆነ ቦታ 3 ብዬዋለሁ ለሊቱ። ዛት ኢዝ ሄል። በቃ አንተ እኮ እና you are እንትኑ ደብዙ ሲመጣ with all that you are no longer or yet not yet capable of even በሱ ብቻ ሳይሆን ከዛሬ ወጣሁ ብለ በሰከስከን ነገር ሲመጣብህ ብቻ ሳይሆን አዲስ ነገር ደግሞ ሲመጣብህ 7 አጋንንት ከአንድ ሰው ወጡ በምሳሌ ሲያስተምር ከአንድ ሰው ወጡ እዛ ሄዱ በበረሃ ሰውየው ሱስ አታቁሙ አስፈሪ ስኗ ሱስ አታቁሙ ልክ ካስወጣቸው በኋላ አጋንንቶቹን ዞረው ሌሎች ጓደኞቻቸውን ይዘው ነው የሚመጡት። ሲመጡ ማለት ነው ብዙ አትሰክስት give it time ለምን እንዳቆምክ በደንብ ለማየት ሞክር። ቶሎ በዚህ ርዕስ አትበል። ገሌ ስለደረሰልኝ ሀገር ስለወጣው ምናምን አትበል። አክሰሲቢሊቲ ራሱን የቻለ ፋክተር ነው። ጫትን መጠጥን ሲጋራን ምናምን ማታገኝበት ቦታ ስቴዲ ያቆምክ ሊመስል ይችላል። ስትመለስ እስር ቤት ገብቶ አንድ ወዳጃችን ሲወጣ ሁለተኛ ጫት የሚባል ነገር በደረሰበት መጠጥ ተስማምቶ ታምሮበት ስፖርት ዋናው ስፖርት ስልኩላ ሊዝም ብሎ አጋነር ታው ትንሽ ተግምና አይ ወጣ በቃ ከውስጤ ገባኝ እኮ እና አክሰሲቢሊቲ ነው። ከ15 ቀን በኋላ ገብታለች። አይ በሳምንት አንድ ያለች አሁን ሳምንቱን ሙሉ። ስለዚህ 7ቱ አጋንንት ወጣው ጓደኞቻቸውን ይዘው ነው መተው የሚገቡልህ እና not yet capable of የሚለው እሱ ነው። ለመውጣት እማትችላቸው አዳዲስ አይነት አዲክሽኖች መጥተዋል። የመጀመሪያዎቹ መምጣታቸው ሳይንስ ማለት ነው። ጓደኛ ይዘው መጥተዋል። hell is where you are no longer attain what you could attain. hell ማለት የኔ ብለህ ያስከው attain ማለት ደረስኩበት ብለህ ያሰብከው ነገር ልደርስበት እንደማትችል ሆኖ ሲሰቀል እንደማለት ነው። ርቀት አለው። በዛ ርዕስ ትታወቃለህ። አንተ እኮ ተብለህ መጣል ወንድም ማለት ከዛ ያቺ ነገር የለችም ጠፍታባለች። እዛ ልትሞክር ነው። ሰርከስ በለው ከፈለክ መገልበጥ ምናምን እገለበጣለሁ ስል ሪስኪ ፋክተር አንድ ምንድነው የሚል ፊልም የሆነ ሰው ጋብዞ ያየው the king speech ሚል አለ። በቃ እዚህ ጋር ይሄ እንትኑ ጉሮሮ ይዞ የሆነ አይነት ችግር ነውና ልክ እንዲህ መድረክ ላይ በቃ ታጥነህ ምናምን በኮንፊደንስ ትላንት ስላደረከው አቴን ስላደረከው ስለያዝከው ስለደረስክበት አሁን እላታለሁ ስትል ሙልጭ ብላ ስጠፋ ዛት ኢዝ ሄል። ሄል is when you must think and feel and do everything that you know you
you don't want to do ይኸውልህ ገሃነም ማለት ስታስብና ሲሰማ ልታስብና እንዲሰማህ የማትፈልገው ነገር በሙሉ ታስብና ሲሰማ ከርስድ የመሆን ስሜት አለው ብዬ ከዚህ በፊት ቪዲዮ ሰርቼላችኋለሁ። የሆነ ሐሳብ ወደ አይምሮ ይቀጫለ በጣም ከመወደው አካል ጋር መለኮታዊ አካል ጋር የማይለጠፍ አይነት እኩይ ወይም ነውር የሚባል ነገር ተለጥፎ አሰብኩ ድንገት from nowhere እንዴ ከዛ በስመ አብ ወልድ ይሄ በጣም አስቀያሚ ነገር ነው መርሳት ፈልጋለሁ ስለ እሱን ነው ማስበው። እስቲ ቢጫ ጦጣ አታስቡ ብላችሁ ቢጫ ጦጣ ነው አይምሮአችሁ የሚያስበው። ያለ ማሰብ ፍላጎት ማሰብ ውስጥ ይከታል። በታገልኩ ቁጥር እሱኑ ጭራሽ ወርስ እያደረገው እየጨመረው ምናም ይሄዳል ዲቴል እየፈጠረበት ዳያ ማሰብ አልፈልግም። ከዛ የሆነ ሰዓት የሆነ ሐሳብ ሽው አድርጎ ይወስዱኝ ተመስገን አይደለም ሽው አድርጎ ይወስዱኝ ሌላ ነገር እያሰብኩ የቅድሙ ድንጋጤና ንዴት ዝም ብለህ እኮ መለስ ብለህ ታስባለህ ራስህ። ባስ ውስጥ ነበርኩኝ ስል ተመስገን አልኩ። አዎ እንዴ ረሳሁት እኮ ብዬ እንዴ ልክ ረሳሁትን ሳስብ ትዝ አለኝ ማለት ነው። እንዴ ማሰብ አልፈልግም አሁንም እየቆየ ይመጣል። አሁን ይሄን ስላችሁ አስቤዋለሁ። ልክ ይሄ ነገር ነው ማሰብ የማትፈልጉትን ስታስቡ ሲል ማሰብ የማልፈልገውን ያሰብኩበት ጊዜ መጣ አብሮ ነውሩ መጣ። ከዛ በኋላ የሆነ ትምህርት መጥቶ ነበር በርግጥ the greatest እኩይን ስላደረግን እኩይ ነገሮችን እማናስብና መጥፎ ነገሮችን እማናደርግ አድርገን ራሳችንን አናስብ የሚል ትምህርት አውጥቼ ሳስተምር ነበር ስለ ቁርባን። የሰው ልጅ ስጋ የበላ ሰው ሌሎች ነውሮችን ባይምሮስ ቢያስብ እንዳይገርመው የሚል ትምህርት ተወለደ። ከዚህ ሲኦል ነው የወለድኩት ያንን ትምህርት። ለምን የሰውን ስጋ የበላ ሰው ከገደለ የሚከፋ ነው። ስለዚህ እኩይ የምንላቸው አይምሮአችን ውስጥ ያሉት ሐሳቦች በሙሉ ከዚህ መለስ ናቸው። ማሰብ የማትፈልገውን ነገር የማሰብ ግዴታ ውስጥ ስትገባ ማሰብ ብቻ አይደለም ፊል ማድረግ የማትፈልገውን የሆነን አይነት ፊሊንግ ልታብራራውና ለሰው ልትነግረው ሁሉ የምታፍረውን አይነት ፊሊንግ ፊል ስታረግ ማለት ነው። እጅህ ቢያርፍስ ብለ እጅህ አላርፈስ ይልስ ማለት ነው። ሲኦል ማለት ይሄ ነው። አሁን እኮ እዚህ ጋር ምን አስበው መሰላችሁ ውስጥ ይሄን ነው የሚያደርገው። እቺ ነገር እንዲረዘም ብላ የሰው አይን ላይ ዝተት ትፈጥራለች ይችላል። እዛ እሷን አስተካክላለሁ ውስጥ እዚህ ጋር የሆነ ነገር ይበላሻል ቢረዝምና ቢያዩት እሺ ያጽቀኛል እኮ ቀጣዩ ሐሳብ ማሰብ ማትፈልጉትን ነገር ስታስቡና ፊልም ማድረግ ማትፈልጉትን ነገር ፊልም ማድረግ ግዴታችሁ ሲሆን hell is when you know that you are having is also wanting to የምትፈልገው ነገር ሲያስፈልግ ሄል ማለት አንዱ እሱ ነው። የምትፈልገው ነገር እንዲያስፈልግ አትፈልግም። ቃላቶቹን ዝም ብላችሁ ነጣጥራችሁ ስሙ። የምትፈልገው ነገር እንዲያስፈልግ አትፈልግም። I demand an answer ካለ አንድ ሰው what the fuck ዲማንድ ከኛ ሲፈልግ ግዴታችን ሲሆን እንዴት ነው wanting ጋር እንዴት ነው? hell is when you know that hell is when you know that you are having is also wanting to የምትፈልገው ነገር ሲያስፈልግ ግዴታ ሲሆን እንደማለት ሲያስፈልግ ማለት ዲማንድ ሲያደርግ መያዝ አለው ቱ ዌይ እንዲሆን አልፈልግም። እኛ የምንፈልገውን ነገር ስንፈልገው ነው ማግኘት የምንፈልገው ራሳችን እንጂ ሲስበን አይደለም። መሳብ ደስ አይልም። ኦፍ ኮርስ መሳብ እዳ ይቀንሳል፣ የመፈለግን እዳ ይቀንሳል ሲስብን ያገኘኸው። ስለዚህ ግራቪቴት ታደርጋለህ፣ በሱ ኃይል ነው የምትሳበው። መፈለግም በራስህ ኃይል መሄድ ነው። ስለዚህ የምትፈልገው ነገር እንዲፈልግ አትፈልግም፣ እንደዚህ ግራቪቴት እንዲያደርግ። ሁለት ፎርስ ይሆንብሃል። አንድም ተምስትፈልገው እሱም ሲፈልግ የሆነ መሳሳብ አለው ወይም ሁሌ ማለማግኘት ክሬቭ ማድረግ ውስጥ ይገባል። ለምን ይሄም እየጎተተ አንተም እየተጎተተ ከሆነ ግን አንተ የምትሄድ ከሆነና ይሄ ቆመ ከሆነ ይሄ የማይፈልግ ከሆነ አንተ ነው የምትሄደው፣ ታገኘዋለህ። አትሄድ ማድረግ አለ። hell is when you know that everything serious that you have planned with yourself is also laughable. hell ማለት በጣም በቁም ነገር ያስከው ጉዳይ ፕላን ያደረከው ጉዳይ አስቂኝ እንደሆነ ስትደርስበት ማለት ነው።
በቃ ይሄማ እንትን ብላ አስቀድሳል። ይሄን ሀሳብ ይሄንን ደረጃ ይሄንን አይነት ቦታ ሰው እንትን ካላለ ወይም እንደዚህ ካልሄድኩኝ እዚህ ጋር ነው የምደርሰው ብለ ስታየው የአረፋ ኳስ ነው ስትይዘው ባዶ ነው። የሆነ የቦይካ ምናምን ይሉታል ሲያመናፍስ የሆነ የሚያስቅ ነገር ነው ለካ። በጣም ትልቅ ትርጉም ሰጥተው አጋነኸው። እኔም በዳርክ ናይቱ ሳሾፍ አይታችኋል አይደል? ያለፈው ቪዲዮ ላይ በጣም አካብጄ የነበርኩት ጉዳይ ማለት ከደረሰብኝ እሳት የተነሳ ነው። ቀድሜ አላካበድኩትም፣ ለሚደርስብኝ ሳላውቅ ነው የገባሁት። ግን ከደረሰብኝ በኋላ በጣም ያካበድኩት ጉዳይ ምንም የለም እዛ ከህንፃው ላይ መዝለል ስሜቱ ምንም ታየውም ምንም የሆነ አይነት እንትን የሆነ ሻዶ ኢንቲግሬሽን የሆነ አይነት ከፍታ። አንዳንዴም ያኔ ከዛ ፊት እንኳን ጥበቃ ነበር የሆነ እንደ ተክለ ሃይማኖትና እንደ ጊዮርጊስ ፈረስና ክንፍ ሁለቱ ሲጋጩ ዩኒኮርን እንደዛ አይነት ጥበቃ የልጅነት የጅልነት እምነት እኮ አለን። ማርያም በልቧ እንደምትጠብቀው እንደዚያው ሁሉ ሁላችን በልባችን የምትጠብቀው ከልጅነታችን ማጣት የተፈጠረ የሆነ አይነት ሱፐር ሂሮ የመሆን ፍላጎት አለ። ስፓይደርማንም ምናምን እንሻለን የሆኑ ሰዎች ሬስኪው ማድረግ በጉለታቸው መገኘት የሆነ አይነት እንትን ፐርሶና ለብሶ ስፓይደርማን የሆነ ፐርሶና የለበሰ ሰው ነው አይደል? ማንነቱ እኮ አይታወቅም። በዛ አይነት ተደብቆ ሰዎቹ ሬስኪው ማድረግና የሆነ አይከኔ መሆን ምናምን ሮማንስ በልብ ዱቅ ብሎ እሱ ያስቃል እንጂ ቀልደው እንጂ ተፈትል እንጂ እንዴት ነው የምታስበው? በልጅ በሚስጥር በልብ የሆነ ጓዳ ያስቀመጥካት ነገር የእመቤታችን ብቻ ናት እሷ የተሳካችው። በልቧ ተጠብቀው ነበር። ሮማንሱ ነበራት ጌታን የመውለድ ወለደችው። ግን ያለ ወንድ ዘር እንደሚሆን ግን አልገመተችም ነበር። ለምን ዲቤት ያደረገችው ከገብርኤል ጋር how on earth አለችው። እንዴት ወንድ ሳላውቅ ይሆናል? ገብቷታል ጉዳዩ። በመላእኩ አልደነገጠችም። መልአኩ ሲመጣ ከንግግሩ የተነሳ በመላእኩ ነው የደነገጠው የዮሐንስ አባት ዘካርያስ። መልአኩን አይቶ ደነገጠ እንዴ አይ ዶንት ኖ ብቻ እቺኛዋ ጋር የሆነች ብሊንክ አረገ ውስጤ ማለት ነው። ላፈብል መሆን አለበት። what you seriously ያስከው ሲሪየስ ምናምን ብለ ያስከው ነገር ትንሽ የሚያስቀም መሆን አለበት። ኦኬ እና እመቤታችን ጠብቀው ነበር ማለት በልቤ የሆነ ነገር አለ ማናት እና ቀልድባት በጣም ሲሪየስ አቱ እቺ ተመረጥክ እንደሆንክ የምታስባን ነገር የለች። ያ ዲቫይን የሆነ ጥበቃ ታውቆብህ እንደማለት የሆነ እኮ ደግሞ ኦብሴሲቭ አለ። ኦሲዲም አለች ነግሬያቸዋለሁ። አሁን ፕሌይ ብየዋለሁ አላልኩትም የሚል ሽዋለኝ ብዙ ተቀድጄ ደግሞ ባላይወስ እኮ አንዴ መስታወትን ከኋላው ዱክላል አለ ፕሌይ ብለነው ነበር እና ከኋላው መስታወት ዱክ አረኩ። አሁን hell is what you when you know that everything serious that you have planned with yourself is also laughable የሚለዋል። hell is ይሄ አሁን ያደረኩት ድርጊት ለምሳሌ ሄል ሊሆን ይችላል። ብሬክ ያልኩ መስሎኝ የሆነ 20 ደቂቃ 15 ደቂቃ ተቀድጄ ከዛ የለም ያስቀኛል ግን ሲኦል ነው ለምን የለም። እና በጣም ሲሪየስሊ የሆኑ ነገሮች ክችች ብለን ይዘን የምናያቸው ነገሮች በኋላ አስቂኝ ሲሆኑ ስለዚህ ሄልን እንዲህ ተረጉመዋል። አሁን እነዚህ ሳይኮሎጂካል ሄሎች ናቸው። ከውጭ ያለውን ሄል ለምሳሌ ሙቀቱ፣ የኑሮ ውድነቱ፣ የመንግስታችን ነገር የምናምን ከዛ ቴዎድሮስ ምናምን ብለን የምናስበው አሁን ቴዎድሮስ ላይ ስቀልድ ታውቃላችሁ። ቴዎድሮስ አለ ብሎ እንደ ማመን እንደምትለው ቦታ ከተላችኋለሁ። አዶናይ አይደል እንደ አዶናይ ማመን በኋላ ላይ እኔ ሆነስ የሚለው ነገር ይመጣል። የለም ደግሞ የሚሉ ጽንፈኞች አሉ። ማናቸው አባ የምትወዷቸው የሃይማኖት መምህር አይመቹኝም። የግርጣቢ ጠጡ ምናምን የሚሉት እሳቸው ከወንድ ከሆነ ለምን አሁን አይመጣም የለም ቴዎድሮስ የሚባል ምናምን እያሉ ሲያወሩ በጣም እኛ ከረሩ። የለም ብሎ ያኛው አከረረ አለ ብሎና መጨረሻ ራሱ እንደሆነ ተሰማው። አንተ መሃል ላይ ሆነ አለ ግን አሹፍ እየቃመ ይመጣል፣ በሽርጥ ይመጣል። ለሀገሬ ቢመጣላት ደስ ይለኛል።
ቴዎድሮስን መስለው ፐርሶና ሰርተው ይሸወዱን ሰዎች አሉ። ስቲል የሚፈለገው አንዱ ኤሌመንት ማመን እንዲደክመን ነው አባዬ። ማመን እንዲደክም ይፈለጋል። ትክክለኛው መሪ የመጣ ጊዜ ማመን አትችልም። የእውነቱን እየነገረህ ከልቡ ተአምራቱን እያሳየ ማመን አትችልም። ማመናችን እየተፈተነ ነው። በኢትዮጵያ ስም ተበላን፣ ተጋጥን። በኢየሱስ ስም ተበላን፣ ተጋጥን። በጥበብ ስም ተበላን፣ በፍልስፍና ስም በሆኑ ስሞች እየቀያየረ እንዲደክመን ተሰራ ማመናችን። ስለዚህ ቧልተኞች ሆነን ቲክቶክን ስታዩት አሁን የቧልተኛ ምንድን ነው? መቀለድ፣ በሁሉ በማይቀለደው ሁሉ መቀለድ። የሆነ ሶፊ ምናምን የሚባል አንድ ፓስተር ነኝ ባያለ ጸጉሩን ቀጥ ያደርገኝ የቃ ያስቀልደዋል ምልኮ ጌታ ላይ ምናምን ላይ መሪዎች ላይ በቃ ሆን ብሎ እየቀለድክ እንደሆነ ያውቃል። ካልሆነ በሽተኛ ነው ማለት ነው። ካልሆነ በሽተኛ ነው ሊትራሊ። በምትወደው ላይ እንደዛ አይነት ሂውመር የሚመስል ፌዝ ምናምን ሰዎች ሲሰነዝሩ እንዴት እያልክ ማስወራት? በኢየሱስ ስም ስላልክ ያልተባበርክ አትምሰል። ብቻ ባጭሩ ምላችሁ ነው ወደ ቧልት እንሄዳለን። ቁም ነገሩ ላይ መቀለድን ካልፈቀድን ወደ ሌራርስ እንዳልገባባችሁ ሰው በዚህ ጊዜ ነው ሂሮ የምንፈልገው። ሂሮ ሬስኪው እንዲያደርገን እንፈልጋለን። ለምንድነው የምንፈልገው? ሰነፍ ስለሆንን አይደለም። ጠላታችን ካለን አቅም በላይ ኃይሉን አደርጅቶ ስላለ ነው ሂሮ እንፈልጋለን። በዚህ ሰዓት ዘመሳይ ኮምፕሌክስ ያልኳችሁ እኔ ላድናችሁ እችላለሁ፣ መንገዱ በዚህ ነው ምናምን የሚሉ ሰዎች ይመጣሉ። ሙሴ ከነዓን እንዳይገባ የተደረገው እኔ ውሃ ፍልቄላችኋለሁ፣ እኔና አሮን ነው አክቹዋሊ ያለው፣ ግን እኔ ፍልቄላችኋለሁ የሚል ተአብዮ ካፉ በመውጣቱ ነው። ናባ ተራራ ላይ ገለሃለሁ ቢጠይቅም አይሆንም ተባለ። በቃ ብዙ መተርጉማን ምናምን ሌላ ትርጉም ይሰጡታል። ኦፍ ኮርስ የህግ ከነዓን የተስፋይቱ ምድር እንደማታደርስ ማሳያ ስለሆነ ነው። ኢያሱ ነው የሚያደርሰው። ኢያሱ የኢየሱስ ወኪል ነው። የስሙም ትርጉም ተቀራራቢ ነው በሚል ትርጉም ይደገፋል። ግን እኔ ያውቀዋለሁ እኔ ያደርሳችኋለሁ ማለቱ ነው። አልችልም ሲል ትችላለህ ምን ትጮህብኛለህ የተባለ ሰው ነው። እንትን ባህሩ በያዝከው በትር ባህሩን ምታ ተብሎ ባህሩን ከፍሎ ያስኬደ ሲጮህ ወደ ላይ ቀና ብሎ፣ አሁን ደግሞ ለምን ዝቅ ብለህ እችላለሁ አልክ ተብሎ ከነዓን አትገባም ተባለ። እና ምን ልላችሁ ነው ፑሽ የሚደረገው አሁን ሂሮውን አቱኑ ሲባል ዶንት ቢ ሂሮ ሲባል ለምንድን ነው የሚል ጥያቄ ይከተላል። በዚህ ደረጃ ሰዎች ዲማንድ እያደረጉ ከአቅማቸው በላይ ሆነው ጠላታቸው ሳለ ሂሮ አቱኑ ብሎ ስብከት፣ ሂሮ አቱኑ ብሎ ምክር፣ ሂሮ አቱኑ ብሎ ትምህርት ከየት ያመጣው ነው? አንተ መደጋገም ምን የሚሉት ነው? nothing is easier than ይላል። ያው ሐሳብ ውስጥ ነው ያለው። nothing is easier than to play at ambiguity። መሐከል ላይ ሆኖ እንደዛ የሚቀል ነገር የለም። መሐከል ላይ ሆኖ በአምቢጊቲ እንደመጫወት and nothing is more difficult than living an ambiguity። በአሻሚነት መሃል መኖር ደግሞ እንደ መኖር አስቸጋሪ ነገር የለም። ስትጫወት በአምቢጊቲ ትጫወት። between order and chaos መሃል ላይ አድርገው። ቁም ነገር ነው ሲሉ ቀልድ፣ ቀልድ ነው ሲሉ ቁም ነገር፣ ክዷል ሲሉ አማኝ፣ አማኝ ሲሉ ካዲ። ስትጫወት አትግባላቸው። ሂሮ አንዱ መጠቀም ያለበት ነገር አምቢጊቲ ላይ ፕሌይ ማድረግ ነው። ሲኖር አምቢጊቲ የለም፣ እርግጠኛ ነው፣ ግራውንድድ ነው። መኖር ነው በቃ እንደ አንድ ሰው ነው የሚኖረው። ዛሬና ነገው መሐከል የድርጊት ልዋጤ የለም። ድርጊት ልዋጤ ማለት ሚስቴ ናት that's all።
ጓደኛዬ ምናምን የሚሉት ሌየሮች ሊኖሩ ይችላሉ። ግን የሆነች ሴት ቴምፕቴት ልታረጋ አይገባም። እርግጠኛ መሆን ቴምፕቴት ከተደረክ መደንገጥ አለብህ። ዋት ዲድ አይ ዱ ሮንግ? እንዴት ነው እሱ ፍለርት ያደረኩት? የት ነው ያለሁት? ምንድን ነው ያጠፋሁት? እርግጠኛ ግራውንድ ለመሆን መኖር አለበት። አምቢጉቲ ሊቪንግ ላይ መኖር የለበትም። አምቢጉቲ የት መጥቶ ነው ይሄ ሲሆን ግን ወደ ንግግርህ ነው፣ ወደ ጨዋታህ ነው። አይጨበጤ መሆን አንዱ ከመንፈስ የተወለደን በምን ታውቁታላችሁ? እናውቃለን ከመንፈስ መወለድን ሲሉት ከየት እንደሚመጣና ወዴት እንደሚሄድ አታውቅም ነው። ሶ አምቢጉቲ ውስጥ ያስቀምጣል ሰውን። እርግጠኛ አይሆንም ምን እንደሚፈልግ፣ ወዴት እንደሚሄድ፣ ምን እንደሚያስብ። አይጨበጤነት አለው። ኑሮውን ግን አይደለም። ስለዚህ ሂሮ እንዲህ አይነት መልክ ቢኖረው አሪፍ ነው። እግዚአብሔር እንደዚህ ይሆናል። I must say that God could not come into being before the hero had been slain. እግዚአብሔር ወደ ህልውና አይመጣም ሄሮ እስካልተገደለ ድረስ፣ ስሌይ እስካልተደረገ። ለምን? The hero as we understood him has become an enemy of God. ሄሮ የእግዚአብሔር ወይም የፈጣሪ ጠላት ነው። ለምን? አሁንም ለምን አለው? since hero is a perfection. ሂሮ ማለት perfection ነው ማለት ነው። እዚች ጋር አላስቀምጥና የሆነች ቀደዳ አላስገባ። እንትና ማን ነው? አዶናይ ያው ራሱን ሄሮ አድርጎ ፊት ለፊት ስላስቀመጠ የዘመናችን ጥሩ አርኪታይፕ ነው። አዶናይ ከዛች ልጅ ጋር ድሬዳዋን ሽቲ ገላቢዎች ካለችው I know it's a joke ግን ትንሽ አለፈች። የሆነ ሙሉ ከተማውን ምናምን በዛ ታይትል ማስቀመጥ ትንሽ የአምቢጉቲዋ መጫወቷ ቅጥሩን አለፈ። ጨዋታነቱ ለዛው ጠፋ። ለዛን ያስቆጣው። ግን ያው ደግሞ ስርዓቱ ያለንበት ዘመን እንትን አይልም። ሞር አምቢጉቲ ያለበት ዘመን ነው። እንደዛ አይነት ነውር ተናግራለች ብሎ ካሰቡ በኋላ በይቅርታ ስም ሸልመው ተሸላልመው የሸኝዋት ሴት ናት። እንዳትረሱ እቺ ሴት ናት የሂሮ ፊገር የቴዎድሮስ ነኝ ባዩ አንተ ነህን ይሉኛል ምናምን እያለ የሚያስበው ልጅ አጋር ሆነች። ከጆኒ ነው ምናምን የሚባል ልጅ ነው የመጣችው። ትንሽ ማስኩሊን ነው ያኛው፣ ቦልድ ነው። ይሄኛው ግን የሂሮ ሲምቦል አይደል? የዘመኑ የሂሮ ፊገር አይደል? ተቀበላት እቺን ሴት። ከዛ ከተቀበላት በኋላ በየቦታው እጇን ይዟት ይገኛል፣ ጉንጯን ይስማል ምናምን፣ ሪስፔክት ያረጋታል። አቤት ወንድ ማለት፣ አቤት ለሴት ልጅ የሚሰጠው ቦታ ምናምን ተባለ። ፕሮጀክት አደረግንበት እኛ በእሱ ውስጥ ራሳችንን ማየት ሞከርን። which is ያቺን ሴት በዛ ደረጃ ትሪት ማድረጉን አደነቅንና ከፍ ከፍ አደረግን። አሁን ልጁ አገልጋይ ወደ መሆን መጣ። ያቺን ልጅ ሴት የፈቃዷን ብዛት በፕሮሚስ ተቀብሏል። እየጨመረ ቢሄድ የፈቃዷ የሆኑ አዳላጭ መስመሮች፣ ካሜራ የማይገባባቸው አዳላጭ መስመሮችን ቢያልፍ ስቲል ያ አገልጋይነቱን ካባ ማውለቅ አይችልም። አንድ ጊዜ አደባባይ ላይ እንዲህ ነኝ እንደዚህ ነው እኮ ተብሏልና። ስለዚህ ወደ ግጭት ሲመጡ ሂሮ ይደነግጣል ማለት ነው። ፕሮሚስ ብሎ ማህበረሰቡ እሱ ላይ ቫልዩዎቹን አይቶ አንተኮ ብሎታልና። አሁን ፕሌይንግ ሂሮ ማለት እንትና ዳዊት ካባውን ሊያለብሰው ሞከረ። ሳኦል ሂሮ ሊያረገው በጎልያድ ፊት ግዝፈት እንዲሰጠው አሰ ፐርሶና ማለት ነው። ይሄን የማልበስ ስርዓት ከገነት ጀምሮ እናቀዋለን። ገነት በለስ ሲለብስ ቅጠል ሲለብስ ተቀብሎ ቆዳ ሲያለብሰው ጊዜ እና ይሄ የማልበስና የማልበስ ስርዓቱ እንትናም ጋር ኤሳውና ያዕቆብም ጋር ታዩታላችሁ። ርብቃ ያዕቆብን ስታለብስ ያንን ለብስ ልምድ ለብሶ ሲባረክ ይሄ የማልበስ ስርዓት አለ። ያዕቆብም ለዮሴፍ አይደል ልብሱን እና ይሄ የማልበስ ሲያለብሰው አወለቀው። ሂሮ ሊያስመስለው ማለት ነው። ያለብሱሃል። እንዳትለብስ ብራዘር፣ እንዳትለብስ። ከካታጎሪያቸው ውጣ። አትመቻቸው።
አትመቻቸው በቃ የታባቱ እንደዚህ ማለት ፈልጌ ነው የማይመች ቃል ሊወጣ ከካታጎሪያቸው ውጣ መሪ ተጸጽቶ የጀመረው መንገድ ወደ ሞት ያወርዳል ቢል ለጀመረው መንገድ መንጋው ተጸጽቶ መሪውን ይሰዋል እዚህ መሪ የውቀት ቋቱን ቀዳዳውን አቁፋዳ ከመነቱ ቀን ከትናንቱ እየቀዳ ከሙሉነት አፋፍ ከንጋት ጫፍ ሲደርስ መመራት እጣው ነው በተከታዩ ከርስ የተከታዩ ከርስ የመንጋው ፍላጎት የሙሴን ቀኝ ክንድ አሮንን ጠምዝዞት የቀለጠ ጥጃ ጣዖት ካስቀረጸው መሪ ነው ተከታይ የስልጣኑን በእትር በእጁ የያዘው መሪ ነው ተከታይ የሚሄድበትን ሊመርጥ እጁን ከፍ አድርጎ የሚሄድበትን ሊመርጥ የሚገባው ለመሪ ጸልዩ ሱፍ ልብሱን አትዩ ከግራ ደረቱ ባሻገር ያለችው የልቡ ትርታ የተዛባው ምቷ በመሰቀል ፈንታ አምልኮ ተግታ ቢሆንስ ትርታ ስትል ፍቅራታ ላብ እንዳትታለብ ደም በመርጨት ፈንታ ለመሪ ጸልዩ ይውላችሁ አሮን ተሸውዷል የመንጋውን ሊያገለግል ሞከረ የመንጋውን ፕሮጀክሽን ቫልዩ የሚያረጉትን ነገር ሙሴ 40 ቀን ቆየባቸው በረሃ ውስጥ ነው ያሉት ስኬርሲቲ ሊኖር ይችላል ስኬርሲቲ የምግብ ሊሆን ይችላል እንጂ የሚያመልኩት ነገር ማጣት አይደለም ግን መሪው ላይ ያዩትን ስልጣን ባህር መክፈሉና 10 ተአምራቱ በእጁ መደረጉን አይተው ነው የወጡት እሱ ሲጠፋ እንትናቸው ጠፋ ምንድነው የትኩረት ማዕከላቸው ጠፋ ሴንተራቸውን ሳቱ ስለዚህ ያምልኮም ጥማት መጣባቸው ቫልዩአችንን እንፈልጋለን አሉት ሰጣቸው የሙሴ ቀኝ ክንድ አሮንን ጠምዝዞት ያልኩት እዚህ ጋር ነው ነሐስ ባባስ ኖ ጥጃ ሰራላቸው ኦኬ ስለዚህ ፕሮጀክሽናቸው ማገልገል ተነቃቃና አዶናይ በዚህ አልተነቃቃም ያው በኋላ ነው ወሬ ማሳመረ ጫት እየቃመ ብቻ የሆነ ቫልዩዎቻቸው መጣስ አለበት እነሱ ፐርፌክሽኑን አይደለም የሚፈልጉት ሴት ልጅ የሚያገለግል የሚያከብር ነው አሁን እንደምቅ ምናምን ለመጋጨት እኮ ነው ትንሽ እንዲበርድላቸው የሆነ ነገር ሱፍና ዲጸጉራቸውን ተሰርተው ቅርጽርጽ ምናምን ብለው ትንሽ ንቀት ያስፈልጋል አሁን ይሄን ህዝብ ነው መመራው ወዴት ነው ይሄን ህዝብ ላጥፋውና ሙሴ በአዲስ ህዝብ ላይ ሾመሃለው እስኪለው ጊዜ የሆነ ዞር ብሎበት ታየዋል ወደዛ ይሄንማ አልመራም ወዴት ነው መመራው ምንም ቫልዩ ምናምን አታይበትም አንተ ጋር ተኳኩሎ አምሮ ምናምን ይመጣል እዛ ቤት የሆነ እንትን ላይ ነው ያለው ከእሪያ ምናምን አብሮ መብላት የሚፈልግ ርምጥምጥ ነው እና ስታየው አሁን ለዚህ ነው መስዋዕት መሆኑ ምናምን የራሱ ጉዳይ ምናምን ብሎ ትንሽ ሰልፍ እንትን መኖር አለበት ፕሪዘርቭድ መሆን አለበት ጀለስ እንትን ተሟሟቀ ምናምን መሪዎችም የራሳቸውን አጀንዳ ጣል ያደርጉና ኮሪደራቸው ምናምን ፏ ኦኬ ትንሽ ሂሮይዝም ዋስትኖር እንትናም ፓስተር ቶማስም የበቃኝ የሆነ ቀን በቃ እንደዚህ ኮሪደሩን መቃ ምናምን ሲል እና ይሁን አጀንዳ ፑት በቃ ባንተ በኩል ነው ሂሮ ከሆንክ ቴዎድሮስ ነኝ ስትል በዚህ በኩል ደግሞ ስርዓቱ የሆነ የራሱንም ቀለም ሚቲካል የሆነ ፊገሩን ነኝ ስትል the spirit of the depth ነኝ ስትል the spirit of the time መጥቶ የራሱን ያለብስህና የምትሸከመው ነገር ይበዛል ለማን ስትል የታቋለ ህዝብ ሳይኪውን ዞር ብለህ ብታየው በቃ ምክር ምናምን ብለው የሚመጡ ሰዎች አሉ አይደል የጋራ ኮሌክቲቭ የሆነ ኢነርጂያቸውን ሳይው ከኋላ ሀንት የሚደረጉበት ንቅ ማንንም አይደለም ግን አታቀውም የምትመራውን ህዝብ አዘጋጀ ማለት ነው ቱር አሜሪካ በመጀመሪያው ያስደነገጠ ኦዲየንስ ይመጣልኛል ብሎ ምናምን አስቦ ሄደ ፈራው እንዳውም ያለ ከካሜራ ጀርባ ሲያሳይ ነው በኋላ መድረክም ላይ አልመጡ የገረመው ምናምን ያለ ዚኮ አቀርባለሁ ብሎ ለሆነ ፈረንጅ ያወራ ሪጀክት መደረጉን አክሰፕት ማድረጉ መቻሉን አበሻ ይሄን እንደሚፈራ ምናምን አያይዞ ለነገር ሞከረ የመጀመሪያው የመጨረሻው መድረክ ሆነች ያቺ ሂ ኦቨር ኤስቲሜት ማለት ነው ኦዲየንሶቹ እና እንትን ያደርጉሃል በጣም በራስ መተማመን እንዲሰማህ አድርገው ቫልዩዎቻቸውን ያስጠበቁ አገልጋያቸው ነው የሚያደርጉ
ህዝብ ህፃን ልጅ ነው የተቀማጠለ በመሪው ትከሻ በዘላለም እድሜ ምቾት እየጠባ መታዘል የሚሻ ለመሪ ጸልዩ ይያል ህዝብ ህፃን ልጅ ነው የራሱን የቤት ስራ አለመወጣቱን እንድትወጣለት ፈልጎ ከርሱን እንድታገለግል 5 አሳና 2 እንጀራ ባበላህ ቅጽበት አፈላልጎ ሊያነግስ ይሞክራል ከዛ ግን ያው ኦሳሃና ብሎ የሚያስከባ እሱ መጨረሻ ላይ ይሰቀል ብሎ ኮሌክቲቭ ኢነርጂውን ይከተላል ስለዚህ ሂሮውን የሚጠላው እግዚአብሔር he is a perfection since the hero is a perfection ነው ድካም የለበትም ተብሎ ስለሚታሰብ the god envy the perfection of man ይላል እግዚአብሔር የሰው ልጅ ፍጽምና ይቀናል በፍጽምናቸው ይቀናል ይላል because the perfection has no need of him but since no one is perfect መልሶ we need god God loves perfection because it is the total way of life እግዚአብሔር ደግሞ ፐርፌክሽንን ይወዳል የህይወት አጠቃላይ ትርጉሙ እሱ ስለሆነ በኃይሉን ጠይቄው አቃለው ራሴን ብዙ ጊዜ ድርጊቴን እየተረጎምኩ ማለት ነው ምንድነው የምትፈልገው ሁሉ ጊዜ በየደቂቃው በየሰከንዱ ምን እየጠየቅከው ነው ከራስህ በድርጊትህ ማገኘ በየ ከራሴ ጋር ሳወራ በዚህ ቅጽበት ለምሳሌ ይሄን ሳወራ ሚስትና ልጄ ትንሽ አሟታል እንዳልኳችሁ ያተኮሳት ነው ከሷ ጋር ሆኜ እሷን ትሪት ማድረግ ምናም የሚሻለው ለእኔ ወይስ ይሄንና ማስተማር ነው ማውራት ኦኬ የቫልዩ ሃይራርኪ ያወጣል አሁን እዚህ ጋር ቁጭ ብለ ከምታነብ ይሄን ማለት አይደለም ሌላ ሰዓት ላይ ወተ መሬቱን እዛ የተከለውን ዛፍ ውሃ ብታጠጣ ቫልዩ ያወጣል ቋይ ፀሐይ ነው እሺ ሌሎች ቫልዩዎች ያወጣል ይሄንትን ከምትል እዚች ጋር ያቺን እንትን ሃይራርኪ ያስቀምጥና አሁን በዚህ ቦታና በዚህ ጊዜ ማድረግ ያለብኝ ነገ ኖ አው ነገ ትላንት ሲሆን ወደፊት ሲሄድ ማለት ነው ዞር ብዬ ትላንትን እቺን እለት ዞር ብዬ ሳያት ማድረግ የነበረብኝ ሌላ ነገር ኖሮ እንዳይሆን እዛጋ ጉድለት ሆኖ የሚመጣ እዛጋ ከሆነ ነገር የሚያዘገየኝ ነገር ዛሬ ላይ እንዳላረግ ምንድነው ይያልኩ ያለሁት ፍጽምና ፍጹም መሆን የፈለኩት ዘር የሚጸየፈው እሱ ነው ግን የሚፈልገው ደግሞ እሱ ነው ፐርፌክት ለመሆን የሚሞክረው ነው የሚጸየፈው እግዚአብሔርን ከኢኩዌሽኑ ስለሚያወጣ እግዚአብሔር ደግሞ መላው ዓለምን የፈጠረው ለሰው ልጅ ነው በሰው ህይወት ውስጥ ኢንቮልቭ ማድረግ ይፈልጋል ራሱም ሰው ሆኗል ምናምን የሚሉትን ጨምራለን but gods are not with him who wish to be perfect because he is an imitation of perfection አለ በቃ ፖኤትሪ ነው ባይዘው ላብራራው ስሞክር ላብራራው ስሞክር ይቀላል እንጂ ፖኤትሪ ነው ፖኤትሪ ማለት ተተረጉመዋለህ ማለት መተርጎሚያ እንጂ ዳይሬክት ፕሪቺንግ አይደለም ፖኤትሪ እንዳየለህበት የቦታ ዕውቀት ልምድ የምትተረጉመው ነገር ማንሾካሾክ ነው በሁላችን ሳይኪ ውስጥ አሬና ውስጥ እና ፖኤትሪ ስለሆነ ነው God is not with him who wish to be perfect ፍጹም ለመሆን ከሚሻው ጋር እግዚአብሔር ህብረት የለው ምክንያቱም he is an imitation of perfection የፍጽምና imitation ምንድነው ምስያ ነው መምሰል ነው ፍጹም ለመሆን ኢሚቴት ማድረግ ማለት እንዲስል እንዲ ሆዳችሁ ምናምን ቢሆን ኢሚቴት ያያረጋችሁ ነው ማለት እኔን እየመሰላችሁ ነው ሶ የማይፈልገው ለዛ ነው ይልና እዚህ ጋር አበደሽ ነገር ብዬላችሁኮ ሐሳቡን ተቀልለዋል አሰይ እዚህ ጋር እንደመሰለ the God is his own follower in man he imitate himself የራሱን ድምጽ የራሱን መልክ ከኛ መሃል ቆሞ ሊያመልክ ጌታችን ወረደ ፈቅዶ ተዋረደ ጆሮናቀ አፎደደ ቃል ፍለጋ ተሰደደ ማንን ሊያመልክ ራሱን ማንን ሊያቀርብ ነፍሱን ወጣ በጆሮ የሚሰማው የቃል ስብ ሊያመጣ ወጣ በእግሩ የሚረግጠው ዘንባባ ሊያሰጣ
ወጣ በራሱ ውዳሴ በራሱ ማህሌት ማዕጠንት በእጁ አናቱ ላይ ጽላት ይዞ ተሸለመ እጅ ነሳ የገዛ እግሩን ተሳለመ ጌታ ምን አጠፋ ዜማ ሲከረፋ የአማኛ አንደበት እልልታ ሲያልቅበት ከአርያም ወረደና ራሱ አረደና አሁን ገና ንጹህና ቅዱስ መባ ቀመስኩ አለ መልኩን ወዶ ፊቱ ቆመ እጅ ነሳ የገዛ እግሩን ተሳለመ ይሄን ግጥም ስጽፈው እዚህ ጋር ያለውን ያሁኑን ቨርስ አላውቀውም ይሄ መጽሐፍ አርፍዶን የመጣው ወደኔ The God is his own follower in man he imitates himself perfection ጠፋች ሁሉ ወደ ሄል ይጓዛል ቅድም እንዳልኳችሁ የሄልን ትርጉም ታስታውሳላችሁ እና በዛ ጣልቃ መግባት ፈለገ የሰው ልጅ ሰው መውለድ አቃተው የውሻ ልጅ ውሻ ነው የእባብ ልጅ እባብ ነው የሰው ልጅ ግን ሰው መሆን አልቻለም ስለዚህ እግዚአብሔር በዚህ መሐከል የገዛ ልጁን አስገባ ነው ስብከት ሆነ አይደል ቢሆንም ዋጣው ምንም አማራጭ የለኝም እውነቱ እሱ ስለሆነ ማለት ነው ግጥሞቼ ውስጥ ምናምን ሰሙሱን ኢሚቴሽኑን ያገኘነው አንድያ ልጁ እሱ መሰለው እንጂ እግዚአብሔርን ያየው አንድማ የለም በእቅፉ የሚኖረው አንድ እርሱ ልጁ ተረከው እንጂ ነው የእግዚአብሔር የተገለጠ መልኩን ያየነው በልጁ በኩል ነው እሱ ደግሞ ሰው ሆነና ሰውን እንዲወልድ እድል ሰጠ ሰውን መውለድ አልቻለም ከአባትየው ያንሳል ልጅየው ከአዳም ቃየል ይከፋል ከቃየል ልጁ ይከፋል እንዲህ እየተዋረድን እየመጣን ያለ ነው እየዞረብን ማለት ነው ይሄን ጣቱን ከርክሞ ገና እቺ ሁለት ጣቱ ቀርታ ምላሱን ከሁለት ከፍሎ ጆሮን ሁለቱንም አንስቶ እዚህ ውስጥ ቀንድ ከቶ ገና ይሄ የልዋጤ 40% ነው የሚል እኮ ሰው እኮ አለ በዘመናችን ምንድነው እሱ ሙሉ አይኑን ጥቁር አድርጎት ነጩን ብሌን አስጠቁሮ ሰው ተዋረደ ሰው መሆን አልቻለም እየተዋረድን ምን መጣው እኔ ከአባቴ ከፋለው ልጅ በማሳደግ አባቴም ከአባቱ ይከፋል አዎ እያልን ስንል ወርታች ቁልቁለት ነውና በዚህ ቁልቁለት መሐከል ነው አንዱ መግባት ያለበት the God is his own follower እግዚአብሔር የራሱ ተከታይ ነው he imitates himself in man ነው በሰው ውስጥ ሆኖ ራሱን ይሄ ሰውየውን ከኢኩዌሽኑ ያወጣዋል በኃይሉን አስናቀን አለሚቱን ከፈቃድ ያወጣዋል ማለት አቅም ያሳጣዋል ሂሮ መሆን የምንፈልገው እኛ ነን እሱ ሂሮ እንዲሆን ግን ሂሮ መጨረሻ ላይ ምንድነው መጨረሻ ላይ የሚሆነው ይሰዋል ዓለም ታላቁን ሂሮዋን ገላለች ስለዚህ ዶንት ቢ ሂሮ በዚህ አሰላለፍ መሐከል ሂሮአቱን ማለት ለግል ጥቅምህ ዝም ብለህ ኑር ፏፌሽ በል ለራስ አያቅተም ነው እሱን ብትሞክር አትችልም ባይዘው የማንፈልግ እንዳይመስላችሁ ዶንት ቢ ሂሮ ስለ አራ ሰልፊሽ ሉን እንዴት ታዲያ ምናምን ልትረን ይችላል እስቲ ሁንና ሞክረው ትችላለህ ወይ ሰልፊሽ ለመሆን ሳንሞክር መሰለህ እንዴ እዚህ የተገኘ ነው እስቲ ለራስህ ብቻ አድርገው አትችልም ምንድነው የምታወራው ሂሮ ለመሆን አትሞክር እስቲ ሂሮ ሴሌብሬት ስለምናረግ ሂሮ የመሆን ፍላጎት በውስጥ ያመጣል በልብህ ምናምን የሆነ አይነት ክንፍ ምናምን ተጠብቃለህ የሆነ ጊዜ ምናምን ስለዚህ አረገዝከው የነን ምኞት በልቤ የጸነስከው እኛ ሂሮ ስለምንፈልግ ነው ሂሮ አልሆንም በልስቲ አንፈልግም ካልፈለግንስ ልጃችንን አንሰተም ወንጌልን አታገባት ፊውቸሩ የሆነ ጩጬ ሂሮ ነው የምትፈልገው እሷ ምንድነው ሂሮ ከገዛ ድካሟ ከታወሩ ላይ የሚያድናት በሼሬክ አርኪታይፕ ከዘንዶ አፍ የገዛ ወላጆቿ እንዳትሞት በሆነ የሆነ ነገር ወግቷት እንዳትሞት ሲሉ ታወር ላይ ሰቅሏታል አንተ ዘንዶን አልፈ እሷ እንድታድናት ሬስኪው እንድታረጋት ሴት ልጅ ብቻ አይደለም ማህበረሰብን ሂሮ እናደንቃለን እናከብራለን ስለዚህ ሂሮ የመሆን ናፍቆት በልብ ጸንሰናል እኛ ነን የጸነሰው ኮሌክቲቭሊ ሰው ልጆች ከዛ ያንን ለመሆን በመጣር ሂደት ውስጥ ግን በጣም ሂሮ እንዳትሆን በተሰጠች ቅጥር ተጫወት ብዙ አትፈልግ አጥር ግቢ በር ላይ ተክለ አትክል ተንከባከብ መንገድህ ላይ ያለ ቆሻሻን እንዲህ እየተረከለፍ ታክሲ ሰልፍ ላይ አትሻማ አሳልፈ ጠብቅ ጓደኛ በመኪና መጥቶ
እንደዚህ ጋር ቆና ልሸኝህ ሊልህ ይችላል ግን we don't promise that so ሂሮ መሆን ከፈለክ እድሎች አሉ በየጊዜው አንፎልድ የሚያረጉ ፊት ኦኬ የሆኑ እድሎች አሉ ትንንሽ በቅጥርህ ናቸው don't overestimate yourself የለም እንደዛ ያለበለዚያ ክሩሲፋይ እናደርጋለን ሂሮን እንፈልገዋለን ለምን ልንገለው ነው ልንሰቅለው ለምን because he is the imitation of perfection የፐርፌክሽኑ ምጥን ምስያ ስለሆነ ፐርፌክሽን ደግሞ እንጠላለን ይሄው እንዴት እንደሚነካካየው ፖኤትሪ እኮ ስለሆነ ፐርፌክሽንን እንጠላለን እኔ ፐርፌክት ሰው ማየት አልፈልግም ኦኬ የሆነ ሁሉ ነገሩ ጥንቅቅ ቅርጽ በማለቱ እኔን እየሰደበኝ እኮ ነው ስለዚህ እናንላችሁ ላይክ ሰብስክራይብ ሼር አድርጉ ባትሪ ሎ ስላለ እንዳይዘጋብኝ ቻው